የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ስለዚህ ነፍስ እረፍትን ትፈልጋለች። ነፍስ መዳን ትፈልጋለች። ለሥጋ ብዙ ነገር ያስፈልጋል። ምግብ ያስፈልጋል፣ ልብስ ያስፈልጋል፣ ውሃ ያስፈልጋል፣ እንጀራ ያስፈልጋል። ለነፍሳችን ደግሞ ምን ያስፈልጋል? ኢየሱስ ያስፈልጋታል። የሕይወት ቃል ያስፈልጋል። ወንጌል ማለት የምስራች ቃል። ይህ እጅግ አስደሳች የሆነ የምስራች ቃል ነው። የምስራች 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 አዋጅ አዋጅ አዋጅ! ጆሮ ያለው ይስማ። ኢየሱስ ክርስቶስ ያድናል። ጌታ ኢየሱስ እወለዳለሁ ብሎ እንደተወለደ፣ እመጣለሁ ብሎ እንደመጣ፣ ሞታለሁ ብሎ እንደሞተ፣ እቀበራለሁ ብሎ ተቀብሮ እነሳለሁ ብሎ እንደተነሳ፣ ዳግመኛ እመጣለሁ ብሎ ሄዷል። ዳግመኛ ደግሞ ኢየሱስ ተመልሶ ይመጣል። ስለዚህ ዳግመኛ የሚመጣው ደግሞ እንደገና ለመሞት አይደለም፣ እንደገና በመስቀል ላይ ሊሰቀል አይመጣም። አሁን የሚመጣው ያመኑትን የዳኑትን ወደማይጠፋው መንግሥት ሊወስዳቸው ተመልሶ ይመጣል። ስለዚህ ዛሬ ይህንን ድምፅ ልትሰሙ እድል ያገኛችሁ የሰው ልጆች በሙሉ እንኳን ደስ አላችሁ። ይህ የምስራች ቃል ነው። ስለዚህ መጽሐፍ ቅዱስ በዮሐንስ መልእክት ምዕራፍ 1 ላይ ሲናገር እንደዚህ ይላል፣ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ የለም። ጨለማ ማለት ምን ማለት ነው? ሃይማኖት ራሱ ማዳን ካልቻለ ጨለማ ነው። ኃጢአት ጨለማ ነው። ኢየሱስ ክርስቶስ ግን ብቸኛው የዓለም ብርሃን ነው። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። ጨለማ፣ ኃጢአት፣ በደል፣ አመፅ፣ እርኩሰት፣ ሰይጣንና የሰይጣን ሥራ በሙሉ በመስቀል ላይ ተሸንፏል። ኢየሱስ አሸናፊ ነው። ኢየሱስ የዓለም አዳኝ ነው። ኢየሱስ የኃጢአት መድኃኒት ነው። ሰው ለሥጋ ሕመሙ ሆስፒታል ይሄዳል። ለነፍስ በሽታ ግን የምንሄድበት ቦታ የለም። የነፍስን በሽታ የሚፈውሰው፣ የነፍስን በሽታ የሚያድነው ብቸኛው መድኃኒት፣ ብቸኛው አዳኝ፣ መዳን በሌላ በማንም የለም ተብሎ እንደተጻፈ ብቸኛው የነፍሳችን አዳኝ ኢየሱስ ብቻ ነው።